ወይ ደህና ናችሁ? እንዴት ናችሁ? እንግዲህ ሄርሜላ ሆስፒታል ገብታለች። ሰው እኔ በጣም የሆነ ለመናገር ሄርሜላ ራሱ በጣም ነው ያዘንኩባት። ምክንያቱም አስቡት እስቲ አብርሃም ታሞ ሄርሜላ ታማ ምንድነው አንተ ደግሞ ሄርሜላ ታማ ማለት ሄርሜላ ላትረጋጋ ትችላለች። ሰው በድንገት የመጣ ነገር ነው። አብርሃም አልፈልግሽም ብሎ ራሷን ልስት ትችላለች። ብዙ ነገር ሊፈጠር ይችላል። ልጇ ራሱ ወረደ። ነገር ግን እኔ ምለው አንድ ሰው ህይወታችሁ ውስጥ የሆነ ነገር ሲፈጠር ማለት ነው ገባችሁ አይደለ? ተረጋግታችሁ ያ ነገር ማሳለፍ ካልቻላችሁ እኮ ሲጀመር ፍቅር የሚባል ነገር ትዳር የሚባል ነገር እኮ የለም። ገባችሁ አይደለ? አንድ ሰው አስቡ እስቲ። እኔ አሁን በጣም የተናደርኩት ሄርሜላ ለምን እንደው ታውቃላችሁ? ሄርሜላ አብርሃምን አፈቅረዋለሁ ወደዋለሁ እያለች ቀለበት እስኪያርግላት ድረስ ደርሳ እንዴት አብርሃም ምን አይነት ሰው እንደሆነ እንዴት አታውቅም? ማለት አንድ ሰውን እንዴት እኔ እንኳን ላገባው ያሰብኩት ባሌ አይደለም ፍቅረኛ አይደለም ኦኬ አንድ ቀን ያየው ሰው እንኳን ምን አይነት እንደሆነ ሰው አውቃለሁ። እሱን ትታችሁ እንኳን አንድ ሰው ፊዚካሊ ስታዩት ራሱ የማታውቁ ሰው እንኳን እንዴ ይሄ ልጅ ታሟል እንዴ ምናምን ትላላችሁ። አብርሃም እንደዛ ነው። ጭራሽ አብርሃምን ራሱ ባታውቀው ጭራሽ ማለት ነው አብርሃም ምን አይነት ሰው እንደሆነ ቀርባው እንኳን ባታውቀው እንኳን አብርሃምን በድንገት ብታገኘው እንኳን እሱ አነጋገሩ የሚያወራው ወሬው አጠቃላይ ምን አይነት ውስጥ እንደሚከት እኮ በደንብ ታውቃለች ሄርሜላ። ትክክለኛ ሰው እንዳልሆነ እኮ በደንብ ያስታውቃል። እንኳን ሄርሜላታችሁ ወንድምየውም አልተረዱትም። እሺ አብርሃም ታሟል፣ ሄርሜላም ታሞ ሆስፒታል ገባች። እሺ ማን ነው ያለው? ብዙዬም እዛ እያበደች ነው፣ አልተረጋጋችም። ዝም ብላ ነው እንትን የምትለው። ስለ አብርሃም ማንም ሰው የሚጨንቀው የለ፣ ስለ አብርሃም የሚያወራ የለ፣ ተረጋግቶ የሚያወራ የለ፣ ተረጋግቶ ነገር የሚፈታ የለ። እሺ ማን ነው የሚያድነው አብርሃምን? እንዴ ሄርሜላም እንደዚህ። እሺ ሄርሜላ ልጅ ለመውረዱስ ማን ነው ተጠያቂ? አብርሃም፣ ሩታ ወይስ ማን ነው? አሁን ተረጋግታ ሲጀመር እሷ ነፍሰ ጡር ናት። ነፍሰ ጡር እንደሆነች አስባ ራሱ ተረጋግታ ነገሩን መፍታት እየቻለች ራሷን መጣል አብርሃም እንደዚህ አይደለም ማለት አነጋገሩን እንዴ ሰው እንዴት አይረዳም? አብርሃም ያለበት ሁኔታ ሰው እንዴት አይረዳም? ራሽን እያመምሽ ነው ትንሽ ተረጋግተሽ ትናገኛለሽ። እሺ ትኛለሽ። እሺ አብርሃም አሁን በዚህ ሰዓት አሁን አብርሃም ይባላል ይሄን ተጨነቂ እንደዚህ አትሁኝ። እሺ መጀመሪያ ራስሽን ትሪት አድርጊ። ያብሽ እኮ ይደርሳል አይደል? አንቺ ስትኖሪ እንደ አብርሃም ይባላል። እሺ አንዳችሁ እዚህ ሆኖ አንዳችሁ ስጋ ወይ ደውሉለት ነው ለምን አትሰሚኝ እንዴ? እና ይምጣ ትላለች። እሱ ጭራሽ ምንም አያውቅም። እንኳን ደውላችሁ ልታመጡት ማለት ነው። ቅድሚያ ሲጀምር አንቺ ተረጋግተሽ እሱንም አረጋግተሽ ምን እንደሆነ የሆነ ነገር እንዴ ሀብሉን ፊት ለፊት እያየሽ አይንሽን ምን እንዳጋረደው አላውቅም። ወንድምየውም እንደዛ አንዳንቺ እንኳን አትነቁም እንዴ? አብርሃም ቢመጣ እኔ ደህና ሆናለሁ። ሁለቱም ካንተ ስማ ቅድሚያ አብርሃም መቼ ደህና ሆነና ነው አንቺ ጋር የሚመጣው? አብርሃም ደህና ሲሆን እኮ ነው አንቺ ጋር መጥቶ አንቺ ደህና የምትሆኚ። ቅድሚያ አንቺ ደህና መሆን አለብሽ። አብርሃምን ለማዳን አንቺ ነው ደህና መሆን ያለብሽ። አንቺ ትክክለኛ ሰው መሆን አለብሽ። እንዴ ሴቶች ስንባል እኮ በጣም ጀግና ነን አይደል እንዴ? የምሬን ነው የምላችሁ። የሆነ ማለት የሆነ በቃ አይደለ መቆም ምንችነን፣ የሆነ ነገር መረዳት ቶሎ ምንችነን አይደለ? እንዴት አልተረዳችሁም አብርሃምን? ከዚህ እንደወጣን ማስተካከል እንችላለን። ከባሽ አሁን አብርሃም የለም ስለ ራሴ ስለ ጤና አስተጨነቅ። እኛ እዚህ ድረስ እኮ ተጠንቀን የመጣነው ለአንቺ ነው አይደለ? አንቺ ለኛ አስቢ ነው እንጂ አንቺ ማለት እኮ እኛም እኮ እንፈልግሻለን። እኔ ችግር የለውም ማሸነፍ በመድኃኒት ወይ በዶክተር ወይ ብዙ ነገር ይሻለናል፣ ደህና ሆናለሁ። ግን ደግሞ አብርሃም እየሳለፍ እንዳላላቅ አሁን እንደዚህ ታምሜ መተኛት በጣም ብዙ ነገሮች እያበላሽ ነው ያሉት። ገባ? ቢያንስ እናንተ ከጎኑ ሆናችሁ ቢያንስ ካለበት ቦታ ላይ ኦኬ። አሁን ነው ያሰብሽው ማለት ነው ሄርሜላ። አሁን እያሰበች ነው አብርሃም ምን ውስጥ እንዳለ ማለት ነው። ግን ቅድሚያ ራሱ ልክ ጠርቶሽ ራሱ እኔ ከሩታ ጋር ነው መሆን የምፈልገው። ትላንትና እንኳን ባወራቸው ነገር ከትላንትና ባወራቸው ነገር ብዙ ነገር መውሰድ ትችሉ ነበር። ነገር ግን ከአብርሃም ምንም ነገር አልወሰዳችሁም። አብርሃም ትክክለኛ ሰው ሆኖ ሄርሜላን አልፈልግሽም፣ እኔ ሩታን ነው የምፈልጋት፣ ሉሌ ናፍቆኛል፣ ሉሌ ጋር ነው እያለ ምናምን ትክክለኛ ሰው አረጉት ማለት ነው እነሱ። ከሰማሽ ማለት ነው
እንደዛ ስትሆኝ ስትወርቂ አብርሃም ምንም አልመሰለውም በሰዓቱ ከገባሽ ማለት ነው። እንደዚህ አይነት ቦታ ላይ መሆንሽን ራሱ ቢሰማ ምንም ግድ አይሰጠውም። ስለዚህ አንቺ ቅድሚያ ለራስሽ ተጨነቂ። አያችሁ ስትወርቂ ምንም አልመሰለውም። አንተ ራሱ ሲጀመር አንተ ኧረ በእናታችሁ እኔ ተቃጠልኩ። እንዴት አትረዳውም አብርሃምን? እንኳን ሄርሜላ አይደለም እንኳን ቀለበት ያደረገላት ሴት አይደለም ወድቃ አብርሃም ዝም ሲል ሊል ማለት ነው። ማንም ሰው እንኳን መንገድ ላይ እንኳን የማያውቅ ሰው እንኳን ቢወድቅ እንደዚህ አብርሃም ጸጥ ይላል? ጸጥ ብሎ ይቆማል? የማያውቃት ሴት እንኳን ብትወድቅ እንደዚህ ጸጥ ብሎ ኪሱን እጁን ኪሱ ላይ ከቶ ጸጥ ይላል? እጁን አጣምሮ ቁጭ ይላል? አይልም። በዛ እንኳን አትረዱትም። አብርሃምን የማታውቁ ሰው ናችሁ። ምን ነው እኔ እንኳን 1 2 ቀን 3 ቀን አያየሁት አብርሃምን እንኳን አውቀዋለሁ በደንብ አብርሃም ማን እንደሆነ እንዴ አብርሃም ዛሬ ራሱ መጀመር ነው። ስለዚህ አንቺ ራስሽ እንደዚህ አይደለም መግባት ያለብሽ። ቅድሚያ ጤናሽ ይቀርማል። ከዛ ለልጅሽ ቢያንስ አቅም ይኖራል። ምግብ አልበላሽ ማስቆጣ አሁን የነካችሁ መተሳሰቦች ላይ ምስለኝ ተፈልገሽ ምን እንደሆነ ፉትና ግን ከፈች ይመስል ትንሽ ቀና ቤና እንዳደረጉት አላውቅም። ሚኪያስ እንደዚህ አይነት ሰው አይደለም እኮ አብርሃም እግዚአብሔርን ምን እንዳደረጉት አላውቅም። ነገር አስመክተው በአንዴ እንደዚህ የሚቀየርብሽ ምክንያት ምንም ነገር የለም አይደለም። አልተጣላችሁ፣ አልተኮራረፋችሁ፣ ምንም ያደረግሽው ነገር የለም፣ የበደልሽው ነገር የለም። ግን የሆነ ነገር እንደሆነ አንቺ ውስጥሽ ካወቀ በዚህ ልክ ቁራሽ መጉዳት የለብሽም። ገባሽ አይደል? አንተ ራሱ እኮ መረዳት አለብህ። ሲጀምር አብርሃም እኮ እንደዚህ አይነት ሰው እንዳልሆነ አንተ ራሱ እኮ መረዳት አለብህ። አንዳችሁ እንኳን አትረዱም ከኦዲየንስ በስተቀር አብርሃምን። በጣም ነው የምታሳፍሩት። የምሬን ነው እንዴ። ነገሮችን ለማስተካከል ምን ማድረግ እንዳለብሽ አብረን የሆነ ነገር ማድረግ ነው እንጂ ያለብን ራስሽ እንደዚህ ጥለሽ ድጋሚ አንቺም እንደዚህ ሆነሽ አብርሃምም እንደዛ ሆኖ እኛሽ ምን ነው እንደዚህ አይነት ሰው አይደለም። ታውቂዋለሽ አይደል? ማርቲ ቢያንስ አንቺ ልንገርሽ ቢያንስ እሺ አይደለም ይቆረደሻል። እሺ ተረጋጊ ነው አንቺ ደንስቶኝ። ቆይ አብርሃም እንደዚህ አይነት ባህሪ የለውም አብርሃምን ታውቂዋለሽ አይደል እያለቻት ነው ለማርቲ ማለት ነው ሄርሜላ። እሺ አንቺ እንኳን ካወቅሹ አብርሃም እንደዚህ አይነት ባህሪ እንደሌለው እያወቅሽ ራስሽን ለምን ሳሽ? ራስሽን እስክትታመሚ ድረስ እንዴት ደረሽ? አብርሃም ጤነኛ ልጅ እንዳልሆነ እንደዛ ልክ እንደዛ ስታዩ እንዴት አልተረዳሹ? አራ ነገር አንቺ ምን ነገር ሆነሽ አንቺ ካመሽ አንቺ ተጎድተሽ አብርሃም ሊመጣ ምን ዋጋ አለው? እሱ ማስብ እሱ ምን እንደሆነ እናደርገው እንዴት ነው ተነጋግረን አንቺ ጤነኛ ሆነሽ አንድ ላይ ባለንበት ነው ልናናገረው የምንችለው። እኔ ምን ሸይ ወድቀሻል ወይ ወድቃለች ወድቀሻል እንዴ? ወድቃ መጠሩ ምንድን ነው እያለኝ ነው ማለት ወዲሽ የነቀሽ ነገር አለ? እሺ ወዲሽ ነገር አለ ማለት አለም ሲቶኪ የነቀሽ ነገር ነው የሚለው ማለት ወዲሽ የነቀሽ ነገር አለ ነው ቢል ምንድን ነው ተፈጠረው? በእግዚአብሔር ምንድን ነው ማለት ምን ነው ያልተረዳሽ አይደለም? እሺ ወዲሽ ሲቶኪ አታስቶሽ ምን ወዲሽ የነቀው ነገር አለ ወይ? ምን ነው የነቀሽ ነገር ነው ምንድን ነው የተፈጠረው? ዶክተር ነው ያለው እሺ ታረጋው አስባው ታረጋው ልጁ ወረደ ማለት ነው። ፈጣሪ ትዕግስቱን ስጠኝ። በቃ ወርዷል ልጁ። እኔ በጣም ነው ያዘንኩት ሲጀመር ሄርሜላ ላይ ማለት ነው። አብርሃም ምን አይነት እንደሆነ እያወቀች ራሷን መጣሏ የምሬን ነው ማለት ራሷን ስትታመም ድረስ መድረሷ። አብርሃም ምን አይነት ሰው እንደሆነ እያወቀች እንዴ አግኝተው በስነ ስርዓት እያወራችሁ ነው። በቃ እኔ እኮ ጠየቁሽ። ቤተሰብ ልሰናበታችሁ። ሰው ሙሉ ቪዲዮ ገብታችሁ ማየት ትችላላችሁ። እንግዲህ የሄርሜላ ልጅ ወርደዋል። ሄርሜላ ግን ቀስ ብለን እናስረዳታለን እያሉ ነው። ብዙም እኔ ራሱ እንትን አይደለም፣ ምክንያቱም ማንም ለአብርሃም የሚጨነቅ የለም። ሄርሜላም ድጋሚ ታመመች፣ እነዚህም እዚህ ናቸው። ብቻ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። ለቤት አዲስ ሆናችሁ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። ባይ ባይ።